መላበሉኝ እንለፍ። አዎ መላበሉኝ ብሎ ግራ የገባው አንድ አድማጭ ደግሞ ሐሳቡን ይዞ መስመር ላይ ተገኝቷል። እሱን እንቀበለው። ሄሎ ሄሎ። አቤት፣ አይሰማም? አሁን ይሰማል። በደንብ ነው የምትሰማው። እንዴት ነህ? ሰላም አለን። እንዴት ነህ? አለን። ምንድን ነው ያሳሰበ ነገር? እንደዚህ እንቅልፍ የነሳ እየተጨነቅ ያለበት ጉዳይ ምንድን ነው? እና ከፍቅረኛዬ ጋር 4 አመት ሆኖናል እና በ4 አመት መሀል ከቤተሰብ ጋርም በጣም እሷም ቀርቦናለች። ያው የኔ የሷን ቤት ከቤተሰቧ ጋር ያን ያህል ባልሆንም ትመጣለች። በተለይ ያው ከእናቴ ጋር በጣም ቀርባቸው እና የሆነ እናቴ ደግሞ ትንሽ ታማሚ ናት፣ ታማሚናለች። እንዲህ ሰዓት አብራት እንድትኖር በጣም ነው የምፈልገው። ደግሞ በጣም ነው የምትወዳት ማዘር፣ ከኔ በላይ ነው እሷ የምትቀርባት እና ማዘር ይሄንን ጉዳይ ስታቀርብላት አንድ ላይ እንኑር በቃ ደግሞ ትንሽ የኛ ቤተሰብ ምንም አይደለም። ያው ለኔ የሚባል ነገር ምንም ነገር ያደርጋል ላንተ ተብሎ አሪፍ ቤተሰብ ያን ያህል በቤተሰብ እንትን ማለት ሳይሆን ያው ለኔ ሲባል የሆነ ነገር ያደርጋል። ስለሚወዱ ማለት ነው። ይወዱኝ። እሺ። እና በዛ ጉዳይ ያው የሚሆነውን ነገር ሁሉ እናደርጋለን አንድ ላይ እያሉኝ ነበር ቤተሰብ። እሷንም ጉዳይ ጠየቅኳት። እሷ ግን ቤተሰቤን እኔም ቤተሰብ ታረዘው ከዚህ ከድህነቱ በቃ የሆነ ለቤተሰቧ እሷም ታዝናለች እና የኔም ቤተሰብ ብላ የውጭ ጉዳይ ጀምራለች። ውጭ ለመሄድ እንግዲህ ሁሉንም ነገር ጨርሳለች። በዚህ ደግሞ ማዘር ከተወች ታዲያ ለምን እንዴ በቃ እንዲ ካለች እኮ ሌላ ማለት ነው። ማዘር ደግሞ የልጅ ልጅ ማለት ነው የምፈልገው። እኩዮቼ ሁሉም የልጅ ልጅ አይተዋል። እኔ አሳየኝ አንተ ደግሞ ለቤተሰቤ አንደኛ የመጀመሪያ ልጅ ነኝ። በዛ የተነሳ ጫናው እንግዲህ በጣም እንትን እያለኝ ነው። በዚህ ደግሞ ፍቅረኛዬን ብቻ ጠይቀው መለየት የሚባለውን ጭራሽ እንደማትወደው ደግሞ ከዛ ስትመለስ እንደምታገባኝ ነግረኝ። ግን ደግሞ እንኳን እዛ እሷ ሂዳ እስክትመለስ ይቅርና ማዘር በጣም ነው እንደውም አሁኑ ነው የምፈልገው እና እኔ ያው ለእሷንም እረዳታለሁ። ግን ማዘርን ደግሞ በዚህ ላይ በታች 3 ወንድሞች አሉኝ። 3ቱንም ስትወልድ ያው ኦፕራሲዮን አድርጋ ነው። በዛ የተነሳ ሁሌም ነው የሚያማት እና ለእሷ ስል እያልኩኝ እኔ ደግሞ ትንሽ እቺ ነገር 4 አመት ነው በፍቅር የቆያችሁት? 4 አመት ቆይተናል። ስለዚህ አሁን አንተም ወደ ትዳር መግባት ትፈልጋለህ? እፈልጋለሁ። ቤተሰቦችም የእናትህም ጫና አለው እንደነገርከን። ግን አሁን አብሮ ለመኖር የሚያስችል የአቅም ሁኔታ ላይ ነው ያላችሁት? አለን። ትሰራለች እሷ እዚህ? እሷ ያው ያን ያህል ስራል እንኳን ተማሪ ናት። ዘንድሮ 12ን ቀብታ ጨርሳለች። እና በትምህርት ጉዳይም ቢሆን እኔ ያው ብዙ ነገር አውርተናል። ችግር የለውም ለማስቀጠልም ቢሆን ደግሞ የውጭውን ነገር ቢሆን ውጭ እሄዳለሁ የምትለውንም ነገር ከተጋባም በኋላ ራሱ ያው እንድትሄድ ማድረግ ይችላለሁ ብዬ ብዙ ነገር ደግሞ ከቤተሰብ ጋርም በቃ በዚህ ምክንያት ትንሽ ግጭት ውስጥ ገብተን አሁን ደግሞ አጋጣሚ ከቤተሰብ ጋርም አይደለም ያው ምክንያቱም ይሄ ነው። ከቤተሰብ ጋር ትንሽ ወጥቼ ነው ያለሁት። ያው ተከራይቼ ነው የምኖረው። ቤተሰብ ጋር የተጋጨኸው ለምንድን ነው? ከእሷ ጋር ወደ ትዳር ገባ በሚል ነው? በየቀኑ እንግዲህ ይሄ ጥያቄ ቤተሰብ ጋር ይመጣል። እኔ መልሱ ያው ከዚህ እንዲህ ከተባለ መቼስ በግድ አይሆን ምን ይደረግ ማለት አሁን በሁለት ወገን ነው አጣብቂኙ። አብራችሁ ካልሆናችሁ ምንድን ነው አሁን ከቤተሰብ በኩል የተያዘው አቋም? ቤተሰብማ አሁን እንደዚህ እንደውም ተመልሼ እንደውም እኮ ማዘር
በቃ እሷ እንዲ ያለች አይደል በቃ ከፈለክ ሌላ ሴት አግባ ትለኛለች ማዘር። ግን እሷ እንዲ ያው እንግዲህ እኔ እኮ እሷን ምንም በይ አልላትም እኮ አላስገድዳትም። በቃ የእናንተን ልጅ ማየት ነው የምፈልገው ትለኛለች ማዘር እዚህ ጋር እንትን ነው በቃ የሆነ አንድ ቀን የምትሄድ ያህል ነው የሚሰማት። አንድ ቀን ህመሜ ተነስቶ በዛው ብሄድስ ይሆን? ይሄ የብዙ እናቶች ጉጉት ነው፣ የልጅ ልጅን ማየት። ሁሉም ቤተሰብ ወላጅ በተለይ እናቶች ይጓጓሉ። ያው አንተ የመጀመሪያ ልጅ ስለሆንክ ደግሞ ሊጓጉ ይችላሉ ይበልጥ። እሺ ከሷ ቤተሰቦች በኩልስ ያለው አቋም ምንድን ነው? አሁን በሷ ቤተሰቦች በኩል ያው የሷ ቤተሰቦች እንኳን ስለኔና ስለሷ በሰው እንጂ ያን ያህል የሚያውቁት ነገር የለም። ግልጽ አልሆነም። ግን ያው ወንድሟ አንደኛ ጓደኛዬ ነው። በጣም ነው ከወንድሟ ጋር የምንባባለው። ግን ያው ከሷ የሷ ወንድም ነው እና ግን ያው በዚህ ጉዳይ ብዙ ጊዜ ማለት በእኔና በሷ መሀል ያው ሌላ አይነት ሰው ልረዳት እያልኩኝ ሳስብ ግን እንደ ጓደኛው ለማማክረው ሰው የሆነ ጓደኞች ደግሞ ያን ያህል ቁም ነገር ላይ እንዲህ እንትን ናቸው እና እሱን ታማክረዋለህ? ወንድሟን አይሆንም። ያውቃል ግን ግንኙነታችሁን ያውቃል። እኔ የምልህ አሁን የነገርከንን የማዘርህን በህመም ላይ መሆን እንደዚህ በጉጉት የሚጠብቁት ነገር መሆኑን ያንተን ፍሬ ማየት እነዚህ ነገሮች አንስተህ ስታወራት አውርታሃት ከሆነ ምንድን ነው የእሷ ምላሽ? እሷማ ምንም ነገር ከቤተሰብ የሚቀድም የለም። በቃ የቤተሰብ ነገር ደግሞ ማዘርህን ምንም አይሆንም። ደግሞ አንተንም ላጣ አልፈልግም። እኔ ደግሞ ቢያንስ ቢፈጅ 4-3 አመት ነው። ከዛ በኋላ በቃ ወዲያው ነው የምንጋባው ትለኛለች። አንተ ደግሞ 3 አመት እናትህ ደግሞ የዚህን ያክል ጊዜ የለኝም ነው ቆያለሁ ብለህ አስበው። አዎ እሺ አሁን በሷ ቤተሰቦች በኩል እንድትሄድ ይፈልጋሉ እሷን? ያው እንደዛ ነው የሚፈልጉ ቤተሰቦቿማ ተስፋ አድርገዋል እሷን ለመላክ ሁሉም ነገር ጨርሳለች። ኦልሬዲ የጀመረችው ፕሮሰስም አለ አይደል? አለ። አዎ ስለዚህ ልትሄድ ጨርሳለች ማለት ነው? እንግዲህ ለመሄድ ጨርሳለች። ቢያንስ ይሄ አመት እስኪያልቅ ድረስ እዚህ ከተቀመጠች ነው። ነገሮች እውነትም አጣብቂኝ ናቸው። በተለይ ለአንተ በዚህም በእናትህ በኩልም በፍቅረኛ በኩልም ያለው ነገር አጣብቂኝ ነው። ግን እንደ ወንድም እኛም የሚመስለንን ነገር እነግርሃለን መጨረሻ ላይ። እድሜ ስንት ነው አንተ አሁን? አንደኛ ቢያንስ ቤተሰብ ራቅ ካልኩኝ ሀሳቡን የሚረሳውን በሚል ነበር ከቤተሰብ የወጣው ወደዚህ ወጥቼን ሳኩት። ግን ያው ቤተሰብም ማዘር ደግሞ ቢያንስ እኔ ከማዘር የሆነ ነገር ተቀብዬ ቢያንስ ልሸሽ ብያስብ ነበር። ማዘርም የሆነ ጊዜ በጣም ተጨቃጭቀን በዛ ንዴት ነበር ተነስቼ ወጣሁት። ግን ኋላ ላይ ማዘር በቃ ተናል ምናምን ተመለስ ምናምን ብለን እንግዲህ ጥያቄ እያቀረበች ግን ደግሞ ያው ቤት ተመለስኩ ማለት ጀምሮ ይሄ ጥያቄ ይመጣል። ቀን በቀን ይሆናል እንደው። እሺ አንተ ግን እድሜ ስንት ነው? እኔ 20። እሷስ? እሷ ያው እስካሁን አላውቅም። 4 አመት ፍቅር ቆይታችኋል። እንደው ስትገምት ስንት ትሆናለች? ቢያንስ 22-23 ያው ሲሰርልኝ። ስለዚህ አሁን ለቤተሰብ እሷ ብቻ ነች የምትጦረው የምትደግፈው ቤተሰቡን? ኧረ አላት ታናሽም አላት። ያን ያክል አሁን ቤተሰቡ በኢኮኖሚ ችግር ውስጥ ነው ያለው የእሷ ቤተሰቦች? ችግር ውስጥ ናቸው። አባቷ ደግሞ ታላቅ የሆነ ልጅ ኮሌጅን እያስተማረ ስለሆነ ድጋፉ ያስፈልጋል። ይሄንን እሷ እንደምትችለማው በቃ እንደውም ከአንድ ላይ መኖር ከጀመረን በኋላ የውጭውን ነገር እንደውም እንዲህ ባለበት ትታው
አብረን መኖር እንደጀመርን ያው የማዘርን ህልም ካሳካም በኋላ እንደውም ለቤተሰቦች ብትኖሪ እኔም እኮ ደስ ይለኛል። በቃ እንደውም ከዛ በኋላ ከሄድሽ በኋላ እንደውም በቃ ቤተሰቦች መርዳት ትችያለሽ እላታለሁ። ግን ያው እሷ ደግሞ እሱ ነገር ብዙም አይመችም። ደግሞ ቀድሞ መቅደም ያለበት ምንም ነገር ቢሆን እሱ ነው። ደግሞ አላቁምም ነው ያለችው። መቼም ቢሆን ይህንን ሀሳብ አልተወውም። ጥሩ ነው። እርግጥ አድርጋ መንገሯም እንደዚህ ጥሩ ነው። በጣም በከባድ ሁኔታ ውስጥ ያስጨንቃል አሁን ያለህበት ስሜት። የአንተ ቤተሰቦች የልጅ ልጅህን እንይ አያት አድርገን ይሉሃል። በሷ በኩል ደግሞ ያሉት ደግሞ በቃ ውጭ ሀገር ደርሰሽ መተሽ ቤተሰቡን ድጎማ አድርጊልን ድጋፍ አድርጊ ነው። በዚህ መካከል ደግሞ ያንተ ፍቅር አለ። ስለዚህ አሁን የእሷ የመጨረሻ ውሳኔ መሄድ አለብኝ ነው። ልትቀይር አልቻለችም። ብዙ ጊዜ ብልሃታል፣ አብረን እንቆይ ብልሃታል ብያታለሁ። ወረ በጣም ብዙ። ስለዚህ አይ እኔ ግን በግዴታ መሄድ አለብኝ ነው የሷ ሐሳቤ። ስለዚህ ምን አንተ ሄዳ ብትመጣ ምን አሁን የኔ እናት ደግሞ የልጅ ልጅ ላታይ ነው የሚል ጥያቄ ነው። እኔ እንኳን እንደዛም ሂዳም ብትመጣ እንኳን ምንም ያን ያህል እንትን የለብኝም። ግን እሷ ሂዳ ብትሄድ የሆነ ጊዜ ማዘሯ በቃ ላታየኝ ትችላለች። ያኔ ደግሞ ምናልባት በማዘሯ ግዴታ ወይም ደግሞ የተወሰነ በሷም ትንሽ ያለ መግባባት ትንሽ ክፍተት ተፈጥሮ ተስፋ አስቆርጦኝ የሆነ ነገር ውስጥ በገባ ተጎጂ የምትሆነው እሷ ናት እና በዛም ልትጎዳ ማለት ፍቅረኛ ማለት ነው። ፍቅረኛ ድንገት እሷ ሄዳ በሆነ ሚንስ ወደ ሌላ ሰው ቢሄድ ትጎዳለች ነው። ማዘርም ደግሞ ስላለች ደግሞ ዋናው እኔን አሁን እዚህ ጋር እንትን እያደረገኛል የማዘር ነገር ነው። አሁን እኔ ቢያንስ ለማዘር ስል እንደውም እሷን ሊቆርጥልኝ ብዬ በሞክር እሷም በጣም ነው የምትወደኝ። በቃ አንድ ቀን እንኳን ሳንደዋወል ተጣልተን ራሱ ጧት ከተጣላን ማታ ነው የምንታረቀው። ያው አንድ ቀን ተንደዋወል የምንውልበት ቀን የለም። በዚህ ያለች እና በእንደዚህ አይነት መንገድ ይህንን ማሰቡ ራሱ አሁን የሚታየኝ ግን ያው እሷም ልጅ ነች። ያው ጥሩ የወጣትነት እድሜ ላይ ነው ያለችው። እንዳልከው ደግሞ በጣም አሁን ያለህበት ጭንቀት በደንብ ይገባኛል። በዚህ ስሜትህ ያው እሷ ጋርም ያለው ጥያቄ አለ። በቃ መሄድ አለብኝ ብላ ቆርጣለች። ብዙ ጊዜ ነግረሃታል። አይ አልመለስም የሚል አቋም ይዛለች። በቃ መሄድ አለብኝ፣ ቤተሰቤንም ማገዝ አለብኝ የሚል ነገር ውስጥ ነው ያለችው። ስለዚህ ለዚህ ከቆረጠች አሁን እንግዲህ በተደጋጋሚ ነግረሃት እምቢ እንዳለች አይነት ስሜት ነው የሚሰማኝና እንደዛ ብልሃት አይሆንም ካለች ምንም ልታረገው አትችልም። በቃ ይሄ እሷ የቆረጠችበት ነው የምታስብበት። ቅድሚያ ልትሰጠው የምትችለው ነገር አሁን ለትዳር ሳይሆን አንተን ጠልታህ አይደለም፣ ግን ለቤተሰብን መደገፍ ማገዝ፣ ከዛ በኋላ ስመለስ ደግሞ ከአንተ ጋር አብሮ መኖር የሚል እሳቤን ያላትና ይሄ የወሰነችው የቆረጠችው ነገር ስለሆነ ምንም ልታረገው አትችልም። አስገድደህ ልታስቀራት የምትችል አይደለም። በቤተሰቦች በኩል ደግሞ አሁን በእናትህ በኩል የሚታየኝ ጭንቀት እኔ በመጀመሪያ በጣም ማደንቀው ለእናትህ በዚህ ልክ ማሰብህ፣ የእናትህን ስሜት ለመጠበቅ እናትህ እንዳይጎዱ ህልማቸውን ለማሳካት የምታደርገው ጥረት በጣም በጣም አደንቅልሃለሁ። ይሄንን የዚህን ያክል ለእናትህ ያለህን ስሜት በዚህ ልክ ተረድተህ ለማድረግ የምትሞክረው ነገር በጣም ጥሩ ነገር ነው። ልብህ ጥሩ ነው ለእናትህ ያለህ ነገር። ግን ምን አለ መሰለህ አንዳንዴ ህይወት ቤተሰቦቻችን እናት አባቶቻችን የሚጠይቁን ነገር በጣም ብዙ ነገር ነው። ልጅ ሆነ ማለት እንደዚህ አድርገህ አሳየኝ፣ እንደዚህ ልሁን፣ እንደዚህ አያት አድርገኝ፣ እንደዚህ እየተባለ የሚመጡ ጥያቄዎች በጣም ብዙ ናቸውና አንዳንድ ጊዜ በቤተሰብ ግፊት እንደዚህ አይነት ነገር ውስጥ እንገባና የማንወጣው ችግር ውስጥም ለዘላለም ተዘፍቀን ልንቀር እንችላለን። ልክ ነህ የእናትህን ስሜት ለማሳካት መሞከረ፣ ከዛ በኋላ ግን በትዳር ህይወት የምትኖረው ኑሮ ግን ያንተ ኑሮ ነው አለ የሰማን ነው። ያንተ ኑሮ ነውና እንግዲህ ፈጣሪም ረድቷቸው እሷን በሰላም እዛ ቆይታ መታ የልጅ ልጅ የምታሳይበት እድል ቢፈጠር በጣም ጥሩ ነው ብዬ አስባለሁ እንጂ አሁን እናቴ
ግዴታ ልጅ ውለድ ስላለችኝ አያት አርገኝ ስላለችኝ ለእናቴ ስል አያት አረጋለሁ ብለህ ሌላ ችግር ውስጥ መግባት የለብህም። ነገሮች በሚሆኑበት ሰዓት ይሆናሉ ብዬ አስባለሁ። ግን ስለዚህ ሁሌ ግዴታ አድርጋውን የማዘር ነገር በቃ ግድ እንደሚሆን ወይም ደግሞ ካልሆነ እዚህ ጋር ምርጫ ሰጥተኛለሽ በቃ ካልሆነ በቃ ሌላ ሰውም ቢሆን አግባ ያ እንደዚህ ያለች ህይወቱ ግን ልክ ነህ። ለእናቴ ያለህን ፍቅር ሁሉ ነገር የምትለኝን ነገር አከብራለሁ። ግን ህይወቱ ደግሞ ያንተ ነው አይደል? ትዳሩ የኔ ነው። አሁን በእናትህ ግፊት በቃ እሷን ማትሆን ከሆነ እሷን ተዋትና እቺን አግባ ተብለህ የምታገባት ሴት ጋር ባትስማማ ከወለዳችሁ በኋላ ሰላም ባይኖር ያው ዞሮ ዞሮ መለያየቱ ነው የሚኖረው። ዋናው በትዳር ህይወት በእንደዚህ አይነት ነገሮች ውስጥ ፍቅሩ ይቀድማል አይደል? በቤተሰብ ግፊት ግዴታ አግባና የልጅ ልጅ አሳየኝ ተብሎ በጫና ገብተህ የልጅ ልጅ ብታሳይ የሚመጣው ነገር ከባድ ሊሆን ይችላል። ሊሳካም ይችላል እኮ እሱ ምንም እንትን የለውም። ግን ፍቅሩ ሳይኖርህ ከሌና አግባ ስለተባልክ ማግባት አለብህ ብዬ አላስብም። እሱ ምን ማድረግ ያለብኝ አይመስለኝም። ግን እኔ ምልህ ምን መሰለህ ተስፍሽ ባለው ላይ ለመጨመር ያህል ያለውን በሙሉ መስማማበት ነገር ሆኖ በሷ ቦታ ሆኖ ማሰብም አስፈላጊ ነው ነገሩን ብዬ አስባለሁኝ። እኔ እንደ ሰው አንተም ለቤተሰብህ ይሄን ያህል የተጨነቀውን ያህል ለእናትህ እንደተጨነቅ እሷ ደግሞ ለቤተሰቦቿ እንደዛው መጨነቅ እንትኑ ሊሰጣት ይገባል እድሉና በሷ አእምሮ በሷ አስተሳሰብ አሁን ላይ ለቤተሰብ ህይወት መሻሻል ማድረግ የሚገባኝ ነገር ይሄ ነው ብላ ወስናለች። አንተን መውደዱ ካንተ ጋር መኖር መፈለጉ እንዳለ ሆኖ ማለት ነው። በዚህ መሃል እየቀረበ ያለው ነገር በአንተ ቤተሰቦች በኩል ቶሎ ይሁን የሚል ጫና ነው። ከህመምም ተነስተው ይሆናል እናት እንደዛ ያሉት። ግን ደግሞ የማናችንም እድሜ ተቆጥሮ ተሰፍሮ የተሰጠን በእጃችን ላይ ያለ ነገር አይደለም። መቼ እንደሚሆን የምናውቀው ነገር የለም። እሳቸው ከህመም አንጻር ነውና እንደውም አንድ አባባል ሁሉ አለ አይደለ? እግረ ቀጭን ይሞታል ሲባል እግረ ደንዳና የሚባል ሰምተህ ታውቃለህ? ይሄ ማለት በሰዎች እይታ ዘንድ ታሟል፣ ለሞት ቀርቧል ተብሎ የሚታሰብ ሰው እያለ ምንም ያልሆነ ሰው ነው ብዙ ጊዜ ሲያልፍ አይተናል በህይወት አይደለ? ስለዚህ ይሄን ለማዘር ለማስረዳት የምትችለውን ያህል ታስረዳለህ። በቃ የኛ ህይወት ነው። የምትፈልጊው ፍላጎትሽን አውቃለሁ አከብራለሁም፣ ግን አሁን ላይ መሆን የሚችል ነገር አይደለም ይሄ። እኔና እሷ ተነጋግረን እንደዚህ አይነት ውሳኔ ላይ ደርሰናል። ይሄን መቀበል ነው። አይ ለእናቴ ብዬ ደግሞ ሌላ ውሳኔ ወስናለሁ ካልክ እዚህ ጋር ያለው ፍቅር ይቋጭና ሌላ ህይወት ትጀምራለህ። ግን ተስፍሽ እንዳለው በሂደት ይሄ ነገር ሳይሳካ ይቀርና ጸጸት ይዞ ይመጣል። ምክንያቱም እንደታሰበው የሄድክበት ቦታ ጋር ደግሞ ሌላ ፍሬ ፍለጋ ነው ዋናው ነገር። ያንተን ወግ ማድረግ ምናምን ከማየት ቀጥሎ ፍሬ ነው እየፈለጉ ያሉት እናትህ። እዛ ቀጥሎ የምትሄድበት ቦታ ጋር እንዳው በክፉ አድርጌ እያሰብኩት ነው አሁን እንጂ ላይሆን ይችላል። መውለድ ማትችል ብትሆን ቀጥሎ ያገባሃት ሴት ምንድነው የሚፈጠረው? ደግሞ እሷንም ፍታና ሌላ መውለድ የምትችል ሴት ፈልግ ልትባል ነው። ገባ አይደል? በቃ ዋናው ዓላማው ልጅና ልጅ ስለሆነ ማለት ነው። ከዚህ ሁሉ ግን መሆን ያለበት በቃ ትዳርን ፈጣሪ ነው መርቆ የሚሰጠው እንጂ ከአንዱ አንዱ በመሄድ አይደለም። አሁን እንደዚህ አንድ ነገርን ብቻ ትኩረት ሰጥቶ ወይ ታርጌት አድርጎ በመሃላችሁ መስማማት፣ መግባባት፣ መዋደድ ካለ አንዱ ይሄ ፈተና ነው። ፍቅር በብዙ ነገር ይፈተናል። አንዱ ፈተና ይሄ ነው። ብዙ ጫና እየደረሰብንም ተቋቁመን አልፈነዋል ብላችሁ ወደፊት የምታወሩት ታሪክ እንዲሆን ይሄ ከቻልክ ማዘርን ማሳመን ትንሽ ጠንከር ማለትም ይፈልጋል። እንዳልከው አሁን የወሰድከው እርምጃ ጥሩ ነው። ቀን በቀን ስትገናኝ ቀን በቀን ጥያቄው እንዳይነሳ ራቅ ማለትን መርጠሃል። ይሄ አንድ ጥሩ አጋጣሚ ነው። በዛ ውስጥ ለውጡን ታየዋለህ። እንደ ጨከንክ እንደ ቆረጥክ ሲያዩ የሚቀበሉ ይመስለኛል። ምክንያቱም አንድ ሁለቴ በሞከሩ ጊዜ እንዳውም ከሷ ጋር ባለመስማማት አይነት ወቅት ሌላ ሰውም ቢሆን ለመግባባት ምናምን አይነት ክፍተት ሰጣቸዋል። በቃ ብዙ ብንጫ ነው የኛን ፍላጎት ለማሳካት እችኛዋን ልጅ ትቶ ወደ ሌላኛው ወደ መረጥነው አይነት ነገር ይሄዳል የሚል ክፍተት ስለሰጣቸው እሷን ክፍተት ደፍነህ ትንሽ ራቅ ብለህ ጨከን ብሎ መቆየትን እንደኔ እመክራለሁኝ። እኔ በሆን በአንተ ቦታ ማደርገውን ማለት ነውና ለኔ የሚታየኝ እንደዚህ ነው። ምን ትላለህ? እሺ እንግዲህ የምር አሁን እንኳን በጣም ብዙ ተስፋ እያየሁት ነው። የምር መሆን ይችላል ማለት የግድ ያን እንደዚህ አማክሩ የምር ይሄ ነው እንደዚህ ነው መሆን
ስለዚህ ትንሽ ተስፋ አይተሃል? አሁንማ የምርም በጣም ነው ታመኝ። በቃ ዋናው አሁን ሰዓታችንም እያለቀ ስለሆነ አሁን ያው እኛ የሚሰማንን እንደ ወንድም ይህንን ብለናል። የባለሙያ እርዳታም ታስፈልግ ከሆነ ግን የደወልንልህ ቁጥር አለ፣ በሱም ትደውልልናለህ። ከዛ ውጭ ግን አሁን የቤተሰብ ጥያቄን ሁሌ ለመመለስ ለምሳሌ ተሳክቶልህ ልጅ ብትወልድ ያው ኧረ ውለዱ ይባላል፣ ከዛ ድገሙ ይባላል። ያው መጀመሪያ አግባ ይባላል፣ ከዛ ስታገባ ውለዱ፣ ከዛ ድገሙ፣ ምንድነው ኧረ ድገሙ ትባላለህ። እና ጥያቄ እንደዚህ አይነት ጥያቄዎችን እየመለስኩ ልሂድ ካልክ የሚያልቅ ጉዳይ አይደለም። እውነት ነው። ስለዚህ አሁን ያለህን ነገር ለማድረግ ሞክር። ችግሮች ካሉ ደውልልን፣ ስልካችን አለ። እሺ መልካም። እሺ እናመሰግናለን። እኛም መልካም ጊዜ ይሆንልህ፣ መልካም ጊዜ ይሆንልህ፣ መልካም ጊዜ ይሆንልህ።